እኔ ነኝ ብዲቱ ኮፍ የገበየው መቀመጧን እንጂ መብረሯን የታየው የሚል ግጥም አለ። የጥቅሱ ባለቤት አረጋሽ አስላቀው ለዘችላል። በእውነት የሰላም ጥበቃን ለፕሬዚደንት ዶናልድ ትራምፕ የሰጠ ሰው ካለ በዚህ ሳምንት ይህንን ተረት ማስተጋባታ የዩናይትድ ስቴትስ አሜሪካ 47ኛው ፕሬዚደንት ዩናይትድ ስቴትስ አሜሪካ ሀብላ የኒክሊየር ቦምብ ማምረት ስራዋን እንድትቀጥል ከደቡብ ኮሪያ ውስጥ አዘዋል። ዓለም የኒክሊየር ሽቅድምድም ውስጥ ገብቷል። ከዚህ በኋላ እናንተ ማምረት የለባችሁም፣ ኢራን እንዲህ መሆን የለበትም፣ በዚህ ኒክሌር ተስፋፋ ብሎ ይህን ለመከላከል የተቋቋመው የተባበሩት መንግስታት ድርጅት የኒክሌር ነን ፕሮሊፈሬሽን ትሪቲ ይባላል። እሱን እንደሰረዙት ነው የሚታየው። እና አሜሪካ እስካሁን የከመሩት ሳይበቃቸው የዛን ያህል ኒክሌር ማምረት ከጀመሩ እነ ራሽያ፣ እነ ቻይና፣ እነ ሰሜን ኮሪያ እነ ፓኪስታን ህንድ እያልክ ከሄድክ ሌሎች አገሮች ራሳቸውን ሊጠብቁ አይችሉም፣ ኒክሌር ሊያመርቱ አይችሉም ማለት ሎጂካልም አይደለም፣ አምባገነንነትም ነው የሚሆነው። ዓለማችን በእውነት አንድ እርምጃ እግሯን ወደ ገደል ውስጥ እንደከተተች የሚቆጠር እርምጃ ነው። ሄሊኮፕተር ላይ ነው የወሰነው። የሚያስገርም ነገር ነው በዚህ ሳምንት የተሰማው ነገር። በዓለም አቀፍ ደረጃ ፕሬዚዳንት ዶናልድ ትራምፕ ወደ ዋይት ሃውስ በገቡ ማግስት ጦርነትን አስቆማለሁ በ24 ሰዓት ያሉ ሰው ናቸው። አሁን ዓለምን ከሶስተኛ ዓለም ጦርነት አድርገዋል። አንደኛው እሱ ነው። ሁለተኛ ባለፈው የዩክሬን ፕሬዚዳንትን ዜሌንስኪን ዋይት ሃውስ የጋበዙ ጊዜ ወደ ሶስተኛው የዓለም ጦርነት እየገፋን፣ እሳቸው የሰላም ተሟጋች ሆነው የዩክሬን ፕሬዚዳንት ደግሞ ጦርነት ናፋቂ ሆነው ነበር እዛ የተሳሉት። አሁን ደግሞ በዋናነት ጭራሽ ልምምድ ሁሉ እንዲደረግ ዶናልድ ትራምፕ እሱ ብቻ ሳይሆን በዚህ በቬኔዙዌላን ደግሞ ምን አይቀረው ካሪቢያን አይቀረው ዋቲቨር በሱ በኩል ማዱሮን ስልጣኑን ጣጥለ ወደ ቻይና ወይም ወደ ራሽያ እቴን እንደሆን ሂድ ጊዜው እያለቀ ነው በማለት አንድ ባለስልጣናቸው ሲያስጠነቅቁ ማይተናል። ይሄ ብቻ አይደለም። የጦር ሚኒስቴር ብለው ልብ አድርግ እንግዲህ የሰላም አባት ናቸው። ፔንታጎን ስንተረጉሞ ፔንታጎን ምንድን ነው? መከላከያ ሚኒስቴር ነው። ስሙን ለውጠውታል። አሁን ፔንታጎን ያው የጦር ሚኒስቴር ነው። እና የዩናይትድ ስቴትስ አሜሪካ የጦር ሚኒስቴር በቂ ቶማሃውክ ሚሳይል አለን ጌታዬ ለማን ነው ለዩክሬን ቶማሃውክ ሚሳይል መስጠት የፈቀዱ እንደሆነ ውሳኔው መውሰድ ይችላሉ። ቆጥረን አጣርተን ልንሰጥ የምንችለው በበቂ ያለን የሚል አሁን ስመጣ አንድ ዜና አንብቤያለሁ። እውነትም ሰላም ጥሩ እጅ ሰው እጅ ላይ ናት እባክህ። ኖርዌይ የሰላም ኮሚቴ የኖቤል ሰላም ኮሚቴ በዚህ ዓመት በተገቢ ሁኔታ ፕሬዚዳንት ትራምፕን መዝለላቸው ተገቢ ነው። እሳቸው ደግሞ አጥብቀው ፈልገውታል። ምናልባትም እኔ ይሄ ሽልማት ስላልተሰጣቸው መሰለኝ አሁን ቀጥታ ወደ ኒውክሌር ሙከራ ሁሉ እስከ መግባት የደረሱ 33 ዓመት የቆመ የነገር ኒውክሌር አምርቱ ብለው እንግዲህ ኒውክሌር አምርቱ ማለት ቴኒቲው ምናምን የሚያል ፍንዳታ ያለው አንድ ከተማ የሚያወድም ምናምን እያልክ የምታሰራው ነው የሚሉ ሰው ነው ምናምን። ከዚህ በኋላ እሳቸው የኖቤል ሰላም ሽልማትን የሚመኙ ከሆነ እውነትም ሰላም ትርጉም አልገባም። ሰላም እንደዚህ ከሆነ ምክንያቱም አሁን እየተካሄደ ያለውን ነገር እንደውም ወደ መግፋት ነው እየተሄደ ያለው። ፕሬዚዳንት ፑቲንም ባለፈው ሳምንት እንግዲህ ይሄ ባህር ሰርጓጅ ኒውክሌር የተሸከመ ነገር አስተዋውቀዋል፣ ሙከራ አሳይተዋል። እሱ ደግሞ ምናልባት ድንጋጤ ፈጥሮባቸው ሊሆን ይችላል ለአሜሪካ ላይ። እሱማ ምክንያቱ እሳቸው ናቸው። ትራምፕ ኖኛው ራሽያዊው እሳቸው ናቸው። ስሙን አሁን ምንድን ነው ቶርፒዶ ከሰርጓጅ መርከብ ላይ የምትተኩሰው ነው። እዛ ከተማ ላይ ያሉትን ነገሮች የባህር ዳርቻ ላይ ያሉ ነገሮችን የሚያጠፋ ነው። የባህር ዳርቻ የውቅያኖስ ያላቸው ሀገሮች በሙሉ ዋና ከተማዎቻቸው ትልቅ እንትኖቻቸው የሚመሰረቱት ያንን ተከትሎ ነው። አሁን አሜሪካ እየሄድክ ሰው አይደለም እንዴ? ኒውዮርክ ራሱ ያለው ዳር ላይ ነው ያለው፣ ባህር ዳርቻ ላይ ነው ያለው። ይሄ አሁን 9500 ኪሎ ሜትር በላይ
ርቀት ሊሄድ የሚችል ነው። ይሄ አሁን ያስተዋወቁ የሆስፒታል አልጋ ላይ ሆኖ ነው ያስተዋወቁት። በእርግጥም ዓለም የሆስፒታል አልጋ ውስጥ ነው ያለችው እና እንደ ዋዛ ነው ቁስለኞችን ሊያጽናኑ ሄደው ነው ማናቸው ቭላዲሚር ፑቲን ለዶክተሮቹ አሉ። ዶክተሮቹ እንግዲህ ለማዳን ሰንጥ ይዘው የተቀመጡ ናቸው። ህይወት ለማዳን የቆሙ ናቸው እነሱ መሀል ነው በማሳወቅ የፈልጉትና ስሙ እንዴት ጠፋኛል የሚሻልኛል ባካቸው። ይሄ ሰርጓጅ ማለት ነው። ስለዚህ እሱን አስተዋወቁ። መሳይለውም አሉ እና አዳዲስ ሰርጓጅ መርከቦች አሰርተዋል። በኒውክሌር ኃይል ነው የሚሰራው ታምራት የቶርፒዶ ኒውክሌር ይሄ ቶርፒዶ ራሱ ነው ተሸክሞ የሚሄደው ኒውክሌር ነው። አረር ነው የሚሳላ አፍንጫው ላይ ማለት ነው። ኒውክሌር ቲፕድ ነው። እንደገና የሚያንቀሳቀሰው ኃይል ሌላ ይሄ መደበኛው ነዳጅ ሳይሆን የኒውክሌር ኃይል ነው። ገብቷል። ስለዚህ የባህር ዳርቻ ከተሞችንና ሚሊዮን ሺህ ህዝብን እብስ የሚያደርግ ነው። ወይም ደግሞ በምንድን የሚባለው ይቅርታ አድማጮች አካባቢው ላይ ያለውን ነገር በራዲዮ አክቲቭ ፍል ውሃ የሚሞሸልቅ ማለት ነው። እቲ ሱናሚ ይሄ እኮ የዛሬ ስንት ዓመት ጃፓን ላይ የመጣ ሱናሚ አለ። ይሄን ብዙ ህዝብ ጠራርጎ ይዞ ይሄዳል። ከእሱ በስንት እጥፍ የጃፓን ሱናሚ ማለት ነው። አሁን ለምሳሌ እንግሊዝን ብዙ ጊዜ የሚያስጠነቅቋት በዚህ እኮ ነው። ደሴት ነች። ያው ዙሪያን እንዳለች ባህር ላይ ነች። ሀይቅ ላይ በኒውክሌር ቶርፒዶ እንትን ካልከው ያ ሁሉ ሰው በራዲዮ አክቲቭ ፍል ውሃ ይቀቀላል። እንዲህ አይነት ዘመን ላይ ያለ ነው። ይህንን ነው ቭላዲሚር ፑቲን ይህን የሚሉበት ምክንያት ምንድን ነው? ይህንን ቶማሃውክ ሚሳይል የምትሰጥ ከሆነ የምታስመታኝ ከሆነ ዩክሬን ላይ የምፈልገውን ነገር የማትፈቅዱ ከሆነ እንግዲያውስ አሳያለሁ የሚል ነው። ገብቶሃል? እሳቸው ተይዣለሁ ባይ ናቸው። ይሄንን ዶናልድ ትራምፕ የኒውክሌር ቶርፒዶና አሁን ምሳሌ ያስተዋወቁት ክሩዝ ሚሳይል ቦሮበስትኒክ የሚባለው ዝም ብሎ ዓለምን መዞር የሚችል ከቀን ማታ መዞር ይችላል። እስከ 20 ኪሎ ሜትር መሄድ ይችላል። 20 ኪሎ ሜትር ከ300 ሜትር እስከ ታች በታች ርቀት ይሄዳል። በአናታችን ላይ ማለት ነው። ስለዚህ ይሄ ራዳር የምትለው ነገር ይሄ ከዚህ በፊት የለመድከው ቀንድቤ ጥለዋለሁ የምትለው ነገር በሙሉ አይሰራም። እንዴት እንደሚሄድ ማንም አይተነበዩም ብለዋል ቭላዲሚር ፑቲን። በእሱ አንቡጫሉ አሉ። እሱ ኒውክሌር ዞን የሚሄደ ይሄ ሁሉ ለማን ነው? ለዶናልድ ትራምፕ የሰጡት ነው። ኦኬ አሁን ዶናልድ ትራምፕ ኒውክሌር መተኮሻ ሚሳኤልና የኒውክሌር መሳሪያ ማለት ቤዚክ ልዩነት አሉ አይደለም? ቭላዲሚር ፑቲን እየነገሩን ያሉ ቶርፒዶም ቢሆን ኒውክሌር ተሸካሚ ነው። ኒውክሌር ማለት አይደለም። ኦኬ ተሸካሚ ነው። ኒውክሌር ተሸክሞ የሚያነቡጭ ነው። ይሄ ማን ነው? ቦሮቦስትኒክ የሚባለው እንዲሁ ክሩዝ ሚሳይል ነው። ኒውክሌር መሸከም የሚችል መሆኑ ነው። ዶናልድ ትራምፕ ሄድ የወሰዱት ራሱ ኒውክሌር ነው ብለው ኒውክሌር እየሰራ አዳዲስ ዲያነት ኒውክሌር ቦምብ ሰራ ብሎ እንዳስተዋወቁ አድርገው ነው የወሰዱት። ስለዚህ በአስቸኳይ የኒውክሌር ቦምብ ምርት ይጀመር ብለው አዘዙ። ኦልሬዲ ቻይና በየዓመቱ አማካይ 1000 ኒውክሌር ቦምብ ነው የምትሰራው። እነሱ ላይ ለመድረስ ገና 5 ዓመት ያስፈልጋታል ብለዋል። ማናቸው? ቭላዲሚር ዶናልድ ትራምፕ። ግን ምን ያህል እውነት እንደሆነ አናውቅም። በሰፊ ፕሮጀክት አድርጋ ያዘችው ነው። ስለዚህ አሁን እንግዲህ ቻይናም እጥፍ ማድረግ አለባት። ቭላዲሚር ፑቲንም ከእንግዲህ ሊያስተዋውቁን የሚገባው ሚሳይል ብቻ አይደለም አሁን የምንሰማው አይደለም የፍንዳታ ኒውዮርክን ከዋሽንግተን ጠምሮ የሚያወድም እያልክ ስትሄድ ነው እንግዲህ ሀብቱም ገንዘቡ የዓለም አቅጣጫ ይሄ ነው። እነ እንግሊዝ እስካሁን ድረስ አነስተኛ ነው የነበራቸው። 4ኛ ነች እንግሊዝ በኒውክሌር ክምችቷ። ስትሄድ ከነ ራሽያ ጋር ወይም ኢቭን ከቻይና ጋር በጣም ታንሳለች። ስለዚህ አሁን እነ እንግሊዝ እነ ፈረንሳይ ምን አለ ከቻይናም ትበልጣ ማን ነው? ከቻይና ታንሳለች እንዴ? ሶስተኛ ቻይና ነች። ሶስተኛ ቻይና ነች አሁን ከራሽያ ከዛ አሜሪካ ከዛ ቻይና የራቀ ሶስተኛ ነች ማለት ቻይና። ይሄ እንግዲህ ኦፊሻሊ በሚያዘው ነው። ውስጥ ለውስጥ የሚሰሩት ነገር ቻይና ብዙ ሞልሞሎች እንዳላት ነው የሚታሰበው። ማንም ሊነካት አይችልም። አሜሪካ ሳት ብሏት በትለካት ጨዋታ በኒውክሌር ከሆነ የኒውክሌር አመድ ነው ሁለቱም የሚሆኑት እንጂ የሚድን የለም። ተመልከት አሁን እንግሊዝ አለች፣ ማነች ፈረንሳይ አሉ አይደለም። ጀርመን አሁን ማን ይሙት ኒውክሌር ለመስራት ቦምብ ለመስራት ከ3 ወር በላይ ይፈጅባታል እንዴ? ፖላንድ አክቹዋሊ የኒውክሌር ፖሊሲ ያደርጋለች የኒውክሌር ቦምብ መስራት ፖላንድ።
በሙሉ አውሮፓ የኒውክሌር ቦምብ እንቁላል ሲያመርትልን የሚቆዩ ከዚህ በኋላ እና መካከለኛው ምስራቅ ውስጥ ሳውዲ አረቢያ ጨዋታውን ጨርሳለች ከፓኪስታን ጋር አሁን ፓኪስታን እንደገና ምድጃውን እፍ ማለት ነው። የገንዘብ እጥረት እንደሆነ አትጠብቅ። ከየት በኩል እንደሚሰጣ አታስብ። ነዳጁ ከስር አለ መቅዳት ብቻ ነው። ታዲያ ስንድስተኛ ታድራለች እንዴ? በዚህ በኩል ቻይና ትሰራባታለች፣ በዚህ በኩል ፓኪስታን አለች። ህንድ አሁን ያላትን እጥፍ 3 እጥፍ ማድረግ አለባት። ሂድ እንግዲህ ወንድ እንዴት ብላ ነው ኢራንን የምትከለክለው? አሁን እኮ ትልቁ ጥያቄ ራሱ የሚመጣው እኮ በምን ሞራል ነው ዓለም አቀፍ የዚህ የኒውክሌር እሽቅድድምን የሚከለክለውን ህግ ተግባራዊ እናደርጋለን ብለው የሚሉትን እርስ በርሳቸው እየተሽቀዳደሙ ነው። ኦልሬዲ በየራሳቸው ጊዜ ተጨማሪ የኒውክሌር መሳሪያ ለማምረት ሩጫ ላይ ናቸው ያሉት እና ሌሎች ደግሞ ቢያንስ ለሰላማዊ አገልግሎት እንኳን መጠቀም የማይቻልበት እድል ላይ ተደርሷል። ይሄው ጦርነቱን በጦርነቱ እንኳን እርስ በርስ ለመጠፋፋት ነው መሳሪያውን የሚያመርቱት ብለን ብንል እንኳን አሁን ባለው ተጨባጭ ሁኔታ ለሰላማዊ አገልግሎት እንኳን እንዳይጠቀሙበት ክልክል እየተደረገ ነው። ለሰላማዊ ትችላል ያኔ ሰላማዊ አገልግሎት ወደ ኒውክሌር እንዳይሆን ይቆጣጠረዋል፣ ማዕቀብ ያደርጉባል፣ ገለመኔ ያደርጋሉ። አሁን ግን እንደ ስትመለከተው እነሱ እጥፍ እያመረቱ እንደ አንተ አንድ ጠጠር እንኳን ሳትወረውር ታልቃለህ እንዴ? ኖ ያ እኔ አሁን እኮ ትልቁ ጥያቄ እኮ አሁን እኮ ይሄ ጥቁሩ ህዝብ ምንድነው ዋስትናው? አትሊስት አንድ እነሱ በኒውክሌር መሳሪያ ሲጨፋጨፉ የመዘገብ እንኳን እድል እኮ ላይኖረን ነው። አይ እኛ አልተሰናዳንም ለስ አሁን ራሱ የሚያሰጋው ነገር እኮ የኒውክሌር መሳሪያቸውን እንኳን በሚሉት ደረጃ አጥፊ ነው የሚለውን ነገር እንኳን ለመሞካከር ቢፈልጉ የት ላይ ነው የሚሞከረው ይሄ ነገር? እሱን አላውቅም። ሙከራው ራሱ የት እንደሚሄድ እሱን ሪሊ ይኸውልህ አሁን ትልቁ ነገር አንድ ሲምፕል ሎጂክ አለ። የማንም ሰው ጣፈንታ ለሌላ ሰው አይሰጥም። የራስን በተለይ የራስን ጣፈንታ ለሌላ ሰው ባደራ አሰጠውም አስቸጋሪ ነው። አያ ስለዚህ አሁን በዚህ ደረጃ ስትሄድ አፍሪካም እንደ አፍሪካ የሆነ መላ መምታት አለባት። ገብቷል? ምክንያቱም ይሄንን ነገር ነገ እንደ ግብጽ ያሉ አገሮች ሊታጠቁት ይችላሉ። አያ እንደነዚህ ያሉ የተረገሙ ኃይሎችም ሊታጠቁ ስለሚችሉ ህልውናን ለማስጠበቅ እንደ አፍሪካ መቧደን መተሳሰብ የሆነ ነገር ማድረግ አለብን። አሁን እኮ እንትን የሚለው ዶናልድ ትራምፕን ያወገዘ የለም። ሙከራ አድርጉ ብለው ሲገቡ ታዲያ ስለዚያው ሄሊኮፕተር ላይ ቆመው እኮ ነው ይሄን የሚናገሩት። እንደ አሉ አወጁ። ራሱ አሜሪካ ፓወር የላትም። ድሮ እኮ ነጮችን ሳውቃቸው የኢራቅ ጦርነት ሲደረግ እኮ የነበረ ሰልፍ ነገር አልችልም እኮ ዋይት ሃውስ የለ ለንደን የለ ጦርነት ያስፈልገን የሚል ዛሬ እኮ ነጩ ሰው እድሜ ለማህበራዊ ሚዲያ በየጢሻ ውስጥ የለም እኮ ሰው የተርመሰመሰ ነው ሰው የለውም። በየጢሻ ውስጥ ግማሹ እዛ ውስጥ ገብቶ ኮከብ ቆጣሪን ይከታተላል፣ ይሄኛው በዚህ ውስጥ ገብቶ ፍቅር ይከታተላል። እነ ሌዲ ጋጋን ሙዚቃ ላይቭ ይልሳ ነጩ ሰው እንዴት አድርጎ ወንድሜ ባቢሎን ውስጥ ነው ያለውና እኚህ ሰውዬ እንዴ ኒውክሌር አሁን ኒውክሌር ይፈብረካሉ ነገ ከአውሮፕላን ላይ ሆነው እንትናን ደብዛን አጥፋት ብሎ ከማዘዝ ወደ ላይ አይመለስም እኮ አሁን ዓለም just ሪሊ በእውነት ነው የምነግርህ ቭላዲሚር ማነው ዶናልድ ትራምፕን ፈርቶ የሚያረግርግ ዓለም ነው እየተፈጠረ ያለው። አሁን እኮ የአሜሪካን እኮ ግራ የሚያጋባው እኮ ይሄ እኮ የቲዮሪም ጉዳይ አይደለም። አቶሚክ ቦምብ እነ ጃፓን ላይ ተጥሎ ያለቀውን ህዝብ ብዛት ይታወቃል። ዘንድሮ ደግሞ 80ኛ ዓመቱ እየተከበረ ነው። አሁን ድረስ ያላለቀ በዘር የሚተላለፍ የዚህ ካንሰር ነገር አለው ያኔ የተጣለው ቦምብ። አሁን ሌላ እንደገና እንግዲህ ከ80 ዓመት በኋላ የሚጣለው የተሰራው ቦምብ ደግሞ ምን ያህል ዘመናዊና ምን ያህል እልቂት ፈጣሪ ሊሆን እንደሚችል መገመት ይቻላል በሚናገሩት ነገር። እውነቱን ለሀገር ከተባለ 100 ዓመት አሜሪካ መቼም በሚቀጥሉ ዓመት ይሄዳሉ ብዬ ነበር። አሜሪካ አሁንም ቢሆን የመሄድ ሐሳብን እንዳትተው ነው ፈልገው። እኔ አንድ ነገር ማለት ፈልጋለሁ። እድሜ ልክ አንተላል እኔ ለሰላም የሚታመኑ ሰው አይደለም ትራምፕ። አዎ ምክንያቱም በትንሽ ሲነኩ ማህበራዊ ሚዲያ ላይ ዘለው እየወጡ የሚያደርጉት እርምጃ ስትመለከት ማለት አያበሻ አያያዙን አይተህ ጭብጦውን ቀመው አይ ካንት ትረስት ዲስ ማን ለሰላም በምን ሂሳብ ነው ለሳቸው ይሄን የኒውክሌር ቁልፍ የምትሰጠው? ራሳቸው እኮ የኛኛው ጄኔራል ሚለር
አሁን በፍርድ ቤት ያስፈልጓቸው ይሆናል በሙሉ ከሳቸው ጋር የነበሩ እስከሳቸው የወጡ የከዱ ምናምን ያሏቸውን ፍርድ ቤት እያቀረቡ ነው እያስከሰሱ ልክ ፍርድ ቤቱ ራሳቸው እየተጠቀሙ ማለት ነው አሁን ደግሞ እኛኛው ጄኔራል ምን ብለው ተናገሩ እምቢ ነበር የሚሏቸው የዶናልድ ትራምፕን ሐሳብ ተቀብለን ተግባራዊ ብናደርግ ኖሮ ጨዋታው አልነበረም እኮ የሚሉት የአሜሪካ የኤታማዦር ሹሞች ሊቀመንበር እምቢ ይሉ ነበር የሳቸውን ትእዛዝ ወይ ጌታዬ ቆይ እስቲ ቆይ ነገር እንዲነው እያሉ ነው እቺን ዓለም ያሰነበቱት አያ ስለዚህ አሁን እንደምትመለከተው የስሜን ናቸው በስራቸው ያሉት እሺ ጌታዬ የሚሉ ሰዎች ብቻ ናቸው ያሉት እና አንድ ቀን እኔ እውነቴን እፈራለሁ ምክንያቱም በዓለማችን ታሪክ በኒውክሌር የተመታ ህዝብ አንድ ህዝብ ነው ጃፓኖች ሂሮሺማና ናጋሳኪ ነው ናጋሳኪ በምድራችን የኒውክሌር ቦምብ ትእዛዝ የሰጡ አንድ መሪ ብቻ ናቸው ሃሪ ትሩማን ናቸው ዶናልድ ትራምፕ የኖቤል ሰላም ሽልማትን ለምን ፈለጉት ብለህ ከጠየቀኝ ኦባማ ስለወሰደው እንጂ ከኦባማ የተሻለ ሰላም ስለሚያመጡ አይደለም እንዴት በዚህ ደረጃ እሳቸው የሚንቁት አሜሪካንን ዓለምን ያጠፋ ብለው የሚንቁት ሰው ኖቤል ሰላም አግኝቶ እሳቸው ዶናልድ ኤሪክ ማናቸው ዶናልድ እንደዚህ እንዴት አላገኝም የሚል እንደ ካንሰር የጣባቸው ነገር ሆኖ እንጂ እውነቱን ለመናገር ከሰላም ጋር ምንም የተለየ ግንኙነት የላቸውም እሳቸው ኦኬ ስለዚህ ምንድነው ማንም መሪ ሲናገሩ ሱፐርላቲቭ ነው I am the best president ever ነው ማለት ይፈልጉት አንድ ሰው ብቻውን የኒውክሌር ትእዛዝ ሰጥቷል ሃሪ ትሩማን የኖቤል ሰላም ቢቀናቸው ኖሮ ሁለተኛ ራስ ምታታቸው እሱ ነው እሱንም ኤክሰል ማድረግ ይፈልጋል እሱን ኤክሰል ለማድረግ በመፈለጋቸው ሰበብ ነው ይፈልጉት አንድ ቦታ ላይ ራቅ ያለ እንትን ያለ ከመጣለ እኔ ከጠየቀኝ እኔ በሰላም ጉዳይ አላናቸውም እሳቸው አይ እሱ ባለፈው እኮ እዚህም ተነጋግረንበታል በምን ሂሳብ ነው እኚህ ሰውዬ የኖቤል ፒስ ፕራይዝ የሚያገኙት እዚህ መካከለኛው ምስራቅ ላይ ያደረጉትን ነገር አይተናል እቺ እንደ አንድ ነገር ልንወስዳት እንችል ይሆናል አሁንም ቢሆን የመካከለኛው ምስራቅ ሰላም ያልጸና መሆኑን ደግሞ እያየን ነው አሁንም ደግሞ እየጸና አይደለም ጭራሽ ዋይት ሃውስ በገቡ ማግስት ሰላም መሰረታለሁ ጦርነት አስቆማለሁ ያሉ ሰውዬ አሁን ሰሞኑን እኮ የዚህ ኤሽያ ላይ ስብሰባ በሄዱበት ማግስት የመከላከያ ሚኒስትራቸው እኮ ከህንድ ጋር ሌላ ፍርርም ውስጥም ገብተዋል የጦርነት ስምምነት ማለት ነው በጦር ከህንድ ጋር እና ዙሪያውን ስትመለከት ጦርነቱን የማርገብ ፍላጎት አይደለም እሳቸው ላይ እየታየ ያለው ጭራሽ ነገሩን የማባባስ ኒውክሌር እኮ እንደ ቀላል የሚታይ ነገር አይደለም ያለ መጨረሻ አይደል እንዴ ከዚህ በኋላ በጆሮዬ መካድ እኮ አልችልም ግብጽ አታፈነዳም ድልድይ ያርሰው ህዳሴ ግድብን እውነቱን እንነጋገር ከተባለ ከአንድ መሪ ማጠብቀው እቺ ለማንኛውም ዓለም አደራ መሰጠው ያውም ለአሜሪካ እንዴ ስለዚህ ይሄ ሁኔታ ነው የመጣው አላም ናቸው አንተም ተው ይላሉ ብለን ምን ተጠበቃቸው ሰው አው ናቸው እሳቸው ይሄን ግድብ ታፈርሰው ትችላለች አሁን ይኸውልህ እኔ ዓለም ላይ የማየው ኤቭሪስ ካውንድረስ ባየነው ማለት ነው ዶናልድ ትራምፕን ማቆላመጥ ለዶናልድ ትራምፕ ይሄ ምንድነው ሬድ ካርፔት አለ አይደል ከመውረጃቸው እስከ መቀመጫ ማነው እስከሚቀበላቸው ሰውዬ ነው መሆን ያለበት ኖርማሊ ያው ወይ አሁን ታምራት ኮንክ የምትቀበለው የዛ ሀገር መሪ አንተ ከቆምክበት እስከዛ ነው ለሳቸው ተብሎ ግን መሳስ ከሚበሉበት ነው የሚዘረጋው በሙሉ እያስቀመቀሙ እያስረዘሙ ማለት ነው በአጠቃላይ ዓለምን የዶናልድ ትራምፕ አፋሻ ጎንባሽ አድርገውታል ይሄ ነገር መቼም ወደ እንግሊዝኛ አይሰሙም በማን አማርኛ ትክክል ነው አይደለም የሚላቸው የለም ማለት ነው የትኛውም ሀገር የእንግሊዙ ጠቅላይ ሚኒስትር ምንድነው ያደረጉት ወደ ዋሽንግተን ሲሄዱ ማለት ነው ትልቅ ዲስከሽን የነበረው እንዴት አድርገን የሳቸውን ኢጎ አንዳንድ ኮርማ ታውቃለህ የሰባት ከመቶ ፍላጎቱ እንደው ምንድነው ወበራ ነው የሚባለው ሻኛው ታጥፏል አቅሙ በቃ ከበላይ ስለሆነ ትንሽ ሰበብ አግኝቶ ብቻል አንድ 10 ሰዎችን እዛ ሰፍቶ መጣ አለበዛ ግድግዳ ላይ ሄዶ መላት ነው ይፈልገው
ስለዚህ ጎበዞች ምን ያደርጋሉ? ቀስ ሲሉና እዚህ ኩልኩልቱ ስር ይነካኩታል። ኢጎ ማከክ ማለት እሱ ነው። ዓለም የዶናልድ ትራምፕን ኤጎ እያከከ ነው የሚኖረው። ስለዚህ እኚህ ሰውዬ ዋይት ሃውስ ሲሄዱ በደማቁና በልዩ ማህተም የተጻፈ የማን ነው የእንግሊዙ ንጉሥ ቻርልስ ሶስተኛው ጌታዬ እንግሊዝን እንዲጎብኙ የሚል ቤተ መንግሥታዊ ግብዣን የቀረበላቸው። ይሄ ከሮያሊቲ ጋር ስታያይዛቸው ያረካቸዋል እየተባለ ነገ እኮ ዝሆን ምናምን ጭነን እንደሄድ እኮ ነው ከዚህ ከአፍሪካ ጉረፊ ነው የምነግርህ። ቡናችንማ እንዳለ እየሄደ ነው አሁን። ኖ ዝሆን ጭነን ምናምን ከበሮ እየተመታ የራቁታችን እየደነስን እሳቸው ወጥተው ወይም እዛው ዋይት ሃውስ ጋር ይሄ ምንድን ነው ኬንያ ውስጥ ያለው ሳፋሪ ነው ምናምን ይባለውን ዝሆኑ በዚህ በኩል አንበሳው በዚህ በኩል የሚሄደው ነገር እሱም መከወል ይኖርብን እኮ ነው። በሚገርም ሁኔታ በጣም አስደንጋጭ ውሳኔ ነው ብላ ማናቸው ዶናልድ ትራምፕ የወሰዱት። አሜሪካንን ግሬት ማድረግ ይሄ ከሆነ ዓለም ለመተላለቅ የክብሪት ራስ ላይ ያቆሙን። በእውነት ነው የምነግርህ። እና ሊገስጽ የቻለ እንደው ሊል የቻለ ሰውየው አሉ እንዴ በስራ ላይ የተባበሩት መንግስታት ድርጅት ጉተሬስ እሳቸው ስራ በዝቶባቸዋል። እዚህ ወደ አፍሪካ አካባቢ ሌሎች ግጭቶች ተፈጥረውላቸዋል የሚያወግዟቸው። አንዱ እዚህ ታንዛኒያ ነው። ባለፈው ምርጫ ተጀምሮ ሰዎች እያለቁ ነው፣ እርስ በርሳቸው እየተፈጣፈጡ ነው። ታንዛኒያ የተሻለ ዲሞክራሲ ያላት የምትባል ነበረች። ኦልሬዲ ለካ እዛም ችግር አለ። ምርጫው ከመካሄዱ በፊት ውጤቱ ታውቋል። እና ይህን አልቀበልም ያሉ ወጣቶች አደባባይ ወጥተዋል። ከዚያ ደግሞ እዚህ ከኛ ጎረቤት ደግሞ ሱዳን ደግሞ ሌላ አሳዛኝ ነገር ነው። እውነት ነው። አሁን በዚህ በማህበራዊ ሚዲያ የሚያዞሯት አንዲት ልጆቿን ይዛ 3 ልጆች ይዛ እሷ ሴትዮ እውነት ሞታለች። ኦፍኮርስ የምታየው ነገር በጣም የሚያሳዝን ነገር ነው። እና 2000 ሰው በአንድ ቀን አለቀ ይሉሃል። ሲቪሊያንስ ያልታጠቁ ሲቪሊያንስ ማለት ናቸው። እና ጉተሬዝ ተፈረደባቸው። እንዲህ አይነት ነገሮች ላይ ትኩረታቸውን አድርገዋል። እዛ ያለው ኒውክሌር ይደረስበታል ብለውም እንደሆነ አላውቅም። ነው እሳቸውም ሀገር ፖርቹጋል ላይ ናቸው። ጉተሬዝ አልጀመረችውን ይሄን ነገር በማንኛውም መመዘኛ በእውነት በጣም የእሳቸው መመረጥ ታሪክ ይፍት ነው የነማም የኮታ እሳቸው በኮታ የመጡ ሰው መሆን አለባቸው። ይሄ ምንድነው የሚብሉት ዲአይ ነው ምንድነው? ይሄ በዚህ ማለት እኔ ከዩናይትድ ስቴትስ ምንድነው ከተባበሩት መንግስታት መሪዎች እንደ ጭንቅላቴ ላይ የሚመጡት ሃቪየር ፔሬዝ ደ ኩያር ናቸው። ፔሩ የፔሩ ዜጋ ናቸው እሳቸው። ያስ ሃቪየር ፔሬዝ ደ ኩያር የዓለም ጉዳይ የሚሉ ሰው ነበሩ። ምናልባት እንጂ ደግሞ አፍሪካዊው ቡትሮስ ጋሊ በወንብድና የተደረገ ኮፊ አናን ጋና ጥሩ ነበሩ። አይ ግን እንደ አጠቃላይ ተመለከተ የተባበሩት መንግስታት ድርጅት ሊቀመንበር ዋና ጸሐፊ የሆኑ ሰዎች አሜሪካን ሲገዳደሩ ታይተው አያውቁም። በጦርነቶች ሁሉ ጊዜ አሁን የኢራቅ ጦርነት ጊዜ ሁሉ ውግዘት የለም እኔ ለዝም ብለው አብረው ሲጨፍሩ የነበረበት ጊዜ ነው። የኢራቅ ጦርነትን ለማስቀረት የተደረገ ጥረትን በደንብ ነው የማውቀው። በየኔ ደረጃ በቃ ዓለም ተንቀሳቅሷል። ሳዳም ሁሴንን እንትን ለማለት በቃ ያ ጦርነት እንዳይካሄድ ለማድረግ እንዴ ያ የነበረውን ዓለም እና አሁን አንድ ነው እንዴ? አሁን እኮ ቶታሊ ባለቤት የለም እኮ። አሁን ኤቭሪባዲ ቭላዲሚር ፑቲን ይሄን ያለ እንደዚህ ምናምን አለ። who cares ማናቸው እሳቸው ሄሊኮፕተር ላይ ቦምብ ይመረታሉ። who cares እንደዚህ አይነት ነገር እኮ የመጣብን አሁን እንዴ በጣም እኮ የሚገርም ነው። እና ዓለም የቢላ ስለት ላይ ነው ቆመችው። አሁን ዶናልድ ትራምፕ አሜሪካንን ግሬት ማድረግ ያላቸውና አካሄድ ይሄ ከሆነ መብራንቱ ነው። ይሄ እንግዲህ የመካከለኛው ምስራቅ ጉዳይም ባልተፈታበት ሁኔታ ተስማሙ የተባሉ ወገኖችም አሁንም እንደገና እርስ በርስ እየተጠቋቆሉ ነው። የተኩስ አቁም ስምምነቱ በአንድ በኩል እስራኤል በምትወስደው እርምጃ፣ በሌላ በኩል ደግሞ ሐማስም በራሱ በሚሰጣቸው እርምጃዎች እንደከሸፈ የሚቆጠርበት ሁኔታ ነው ያለው። ይሄ ሁሉ ባለበት ሁኔታ ነው እንግዲህ ዶናልድ ትራምፕ ወደ ኒውክሌር ድሮ እንግዲህ አንድ የዚህ ኒውክሌር እሽቅድድም ነው የሚባለው የጦር መሳሪያ እሽቅድድም ይባል ነበር። እሱን በህግ ለማስቆም በስምምነት ለማስቆም ጥረት ይደረግ ነበር። ረጅም ጊዜ ነው እንግዲህ 31 ዓመቷ ራሱ አሜሪካ ወደ ኒውክሌር ሙከራ እንኳን ከገባች የመጨረሻ ሙከራ የሚባለው ማለት ነው። አሁን እንደ አዲስ እሳቸው ይሄን ነገር ሲያደርጉ እንደው ማስበው ነገር ምንድነው ፕሬዚዳንት ትራምፕ የዘንድሮውን የዓለም የኖቤል ሽልማት መቼም በሌላው ዓለም በየትኛውም ዓለም አልተደረገም። ኖቤል ለኔ ስጡኝ ተብሎ አይታወቅም።
እሱ ብቻ ሳይሆን ሽልማት ሰዎችም እንደዚህ ብለው አያውቁም። እኔ እንድትሸልሙኝ ይገባል ይሄንን ብለው ጥረት አድርገው ሳይሆንላቸው ቀረ። እንግዲህ አሳያችኋለሁ መሰለኝ። አሁን እንግዲህ እርምጃው ሁኔታው ስትመለከተው አይ ዶንት ኖ ሪሊ እኔ አሁን የዶናልድ ትራምፕ የኖቤል ሰላም ሽልማትን ማግኘት ነበረባቸው ብለው ከሚያምኑት ውስጥ ነኝ። አሁንም ነው በፊት ነው ይሄኛው በዚህ ዓመት የተሰጠ የኖቤል ሰላም ሽልማት እኔ እንደተሰጠ አልቆጥረውም። እውነቱን ለመናገር ለማን የተሰጠ ለቬኔዙዌላ ኮሚቴው ብቻ ነው የሚያውቀው። ጀስት ምን አይነት ስራ እንደሰሩ ለቬኔዙዌላዋ ተቃዋሚ መሪ ለምን ለሌላው ተቃዋሚ መሪ ያስቶ ነበር። ኤቭሪቲንግ የሚያስቅ ነው። ዲሞክራሲ እየሸሸ ነው ብለው የዲሞክራሲ ጠበቃ ሆነው ነው ያንን ዲሞክራሲን ከጠፋበት ለመመለስ እንደዚህ ለማድረግ ብለው ነው የሰጡት። እና ብዙ ነገር እንደዛ 5 ኮሚቴዎችም የሰሩት አይደለም። ነገር ግን እኚህ ሰውዬ ቴም ሊያደርግ የሚችል ነበር። አባባሌ ገብቶሃል? በጣም የሚገርም ነገር የዓለም ዕጣ ፈንታ ላይ የተቀመጡ ሰው ናቸው። አሁን እዚህ ጋዛ ላይ የመጣውን ተኩስ አቁም እንደዚህ ያደረጉትን ነገር ለሱ ቢሰጥ እንደው ለኦባማ ከመስጠት ኦባማ በጣም ራሱን የተቆጣጠረ ሰልፍ ብትል ያለው ሰው ነው። ለሳቸው ቢሰጥ ትንሽ ቴም ያደርጋቸው ምን ያረጋጋቸዋል። እንደው የሰላም ይሄ የኖቤሉ ራሱ ሰላም ያስጨንቃቸዋል አንዳንዴ የሚል ነው እኮ። አሁን ነሳቸው አይደለ? ከዚህ በኋላ እጅን ታገኘዋለህ። የእጅን ነው የምታገኘው። እና በሱ ደረጃ እንደው ለሳቸው ቢሰጥሩ ነበረ ያንን ብታረግ። በአውሮፕላን ላይ ነው የኒውክሌር ምርት እንደገና ይጀመር ብለው ወሰኑት። ሄሊኮፕተር ላይ አይደለም እንዴ? ካሪቢያን ላይ ማዱሮ የሚባል ሰውዬ አለ። ገብቷል? እዛ ላይ ፓሲፊክ ላይ ጥቃት እያደረሱ ትልቁ መርከብ ልከዋል እኮ ወደዛ የአሜሪካ አውሮፕላን ሽካይ መርከብ አለ። አሁን አንድ ኦልሬዲ ማዱሮ ሰሞኑን የአንድ ወር ጉዳይ ነው። የሚጠቀሟቸው ቃላቶች ምንድን ነው? ሰማይ ይቀደዳል፣ ሲኦል ይበረገዳል እኮ የሚል ነገር እኮ ነው እንዴ! በጣም እኮ እኔ አሁን ድብቅም እኮ አይደለም እኮ የአሜሪካ ሕዝብ ራሱ እኮ አሁን ግራ የሚያጋባው ነገር የአሜሪካ ሕዝብ ብቻ አይደለም። አክቹዋሊ አሁን ድምጽ የሰጣቸው ሰዎች የኛም ሀገር ሰዎች እኮ የኛም ሰዎች ድምጽ ሰጥተዋል። በማያሻማ ሁኔታ የተናገሩ ነው እሳቸው ወደ ስልጣን የመጡት። በተለይ ይሄ ጥቁሩንና ስደተኛውን ለሱ ያላቸውን ጥላቻ መቼም በይፋ እየተናገሩ ነው። ይሄ እየተናገሩ ባለበት ሁኔታ ደሳቸው ድምጽ ሰጥቶ ወደ ስልጣን ያመጣቸው ሰው ሪሊ ራሱ ውስጥ ጤነኛ ነው ወይ የሚል ጥያቄ ያስነሳባሃል። አሁን የዚህ ከስደተኛ ጋር ተያይዞ ግልጽ የሆነ የዘረኝነት እርምጃ የወሰዱ የደቡብ አፍሪካ ስደተኛ ቤዚካሊ አላስገባም የሚል ነገር አቋም ወሰዱ። እሺ ስትል ግን የደቡብ አፍሪካ ነጮችን ግን ቅድሚያ ያሰጣቸዋለሁ። በነገራችን ላይ በፍጥነት እየገቡ ነው የደቡብ አፍሪካ ነጮች ፕሮሰሱ ባጠረ ሁኔታ አሁን ይኸውልህ ነጮች በብዛት ከደቡብ አፍሪካ አስወጥተው ሲጨርሱ ደቡብ አፍሪካ ላይ ምን እርምጃ ሊወስዱ እንደሚችሉ ሁኔታው ይነግራል። ነጮችን የማውጣት እርምጃ ባህር ዳርቻ አካባቢ ናቸው አይታወቅም። ረጅም 3 ዓመት ነው ከሳቸው ጋር የምንቆየው። ረጅም ነው። ወጣ ገባ ነው መንገዱ ወጣ ገባ ነው ከዶናልድ ትራምፕ ከራብሮ ሄዱ። እውነት ነው። ይሄ 1 ዓመት እንዴት አለፈ? አሁን ግን የሚቀጥለው ወር ላይ 1 ዓመት ይሞላቸዋል። አንድ ወር በኋላ ከፍተኛ ብስጩ፣ ቂመኛ፣ እንደገና መፈራት የሚፈልጉ ሰው ናቸው። ይሄ እኔ ብሆን እዳው ገብስ ነው። ቀድሞውኑ ማን ያድርሱ? እዳው ገብስ ነው። እኚህ ሰውዬ ጎተራ ሙሉ ኒውክሌር፣ ጎተራ ሙሉ ዶላር የአሜሪካ መሳሪያ እኮ ነው። እና ይሄ በእውነት እኔ በሱባኤ ከሚያምኑ ናቸው። እኔ እንደውም ሱባኤ በጣም ከልቤ ነው ማምነው። የሰው ልጅ ተሰባስቦ ለበጎ ነገር ሲጸልይ ዋጋ አለው ብለው ከሚያምኑ ሰዎች ውስጥ ነኝ እኔ። ሳደርገው ላታይን ትችላለህ። ገብቶሃል? እና ጥሩ ነው አንዳንድ እግዚአብሔርን መለመን ሰብሰብ ብሎ ለመልካም ነገር እሱ እንዲታደገን ልቦናችንን እንዲያቀናው መለመን እኔ ትልቅ ነገር ነው ብዬ የማስበው። እና እንደሱ የሰማሁበትም ጊዜ ሩቅ ነው በነገራችን ላይ። አይ እኛ ሀገራችን እንኳን ላሉ ለአንዳንድ ጉዳዮች ይደረጋሉ፣ ግን ከልብ ነው ወይ የሚለው ነገር ግድ የለም። እንደዚህ አይነት ነገር መደረጉ ለአብሮነታችን፣ ለሰላማችን፣ ለጤንነታችን ልዩ ቁጣውን ሰዓቱን ለማብረድ እግዚአብሔርን የሚያህል መፍትሄ የለም። እና ሁሉም ጋር እንትን የሚለው እኔ አሁን ጸሎት የሚያደርጉ ሰዎች ካሉ ዶናልድ ትራምፕን ማስበው እኚህን ሰውዬ ልቦና ይስጣቸው። አንተ ጆኪንግ ገብቶሃል? አይ እሱማ እኮ እዛ ብቻ አይደለም እየተደረገ ያለው እኮ በተጨባጭም እኮ
ይሄ የጥቁሩ ህዝብና የኛም ሰዎች ብዙዎቹ እየተቸገሩ ነው። አሁን አሜሪካ እንደ ድሮ አሜሪካ መሆን አልቻለችም። እንደ ልብ የምትንቀሳቀስባት አይደለችም። ይሄው አሁን መንግስት ተዘጋ ነው ምናምን ተብሎ በጀት ይዟል። ፉድ ስታምፕ ሊቆም አይደለም እንዴ? እነሱ እስኪስማሙ አይ ቲንክ አልተከታተልኩት እንጂ እንደዚህ አይነት ሁኔታ አለ። ሄደው ታውቃለህ አይደለም እንዴት እንደሆነ ሱፐርማርኬት የተቸገሩ ሰዎች ናቸው እኮ ሄደው በኩፖን ወስደው ገንዘብ በልተው ያድራሉ። አሜሪካ ውስጥ አይራቡ። ምን በልተው ያድራሉ? ምንድነው አታውቀውም አንተ? ብሎ በልተው ያድራሉ። አይ እንደው ቢያንስ መሰረታዊ የምትባለው ምግብ አለ፣ ከዛም ይተርፋል። ያችን ካርድ ይዘህ ትሄዳለህ። ልጆች ምናምን አብረው ሊኖሩ ይችላሉ። ያለው ማማሩ ያጣመልከለ ይሄ አናናሱን ምኑን እዚህ ጋር እንዲያ ዶሮውን ቅልጥሙን ስቴኩን ምናምኑ አንስቶ ጭኖ ከፍሎ ይሄዳል። ያንተ ካርድ ግን ልክ እንደ ጢጢ 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 ይላል። ቀነስ አይችልም ይሏል። አንሳ ምስሩን አንሳ እየተባልክ ነው የምታደርገው። ድንቹን ቀንስ እየተባልክ ነው። ይሄም በሚሊዮን የሚቆጠሩ የአሜሪካ እንትኖች አሁን ማን አለ እስቲ ከመካከላችን አንድ ቀን ሳይበላ እንውል? ገብቶሃል? አንድ ቀን ሳይበላ መዋል የሚችል ይሄ ነው እየደረሰ ያለው። እና ብዙ ጊዜ እውነቱን ለመናገር እኛ አያገባንም። አሜሪካ ሩቅ ሀገር ነው፣ እግዚአብሔር ይመስገን። አይ ተጽዕኖ ይሄው እየመጣ አይደለም፣ በተጨባጭ እየታየ እኮ ነው። የኑሮ ውድነቱ ምናምን በተለያየ ምክንያት ነው እየመጣ ያለው። አሁን ይሄ በብዙ መንገድ ሲታይ የዶናልድ ትራምፕ መንግስት ለድሆች በተለይ ለድሆች ሴንሲቲቭ አለ፣ ለሪሊ ሴንሲቲቭ አለ። ስለዚህ እና ለስደተኛ እሱ እኮ አብሮ ነው የሚያያዘው እኮ ይሄ ፉድ ስታምፕ ይመገባል ተብሎ የሚታሰበው ሰው አብዛኛው ስደተኛው ነው። ወስደሰራው ነው ምንም እንደ እንትን አያዩም። አሁን እዚህ ማን የምትላቸው ሀገር እስረኞችን እንዴት አድርጎ እንደያዘ ወደ ላቲን አሜሪካ ሀገር ወደዛ እኮ ነው የምትላከው። ወደ ሀገር እኮ መላክ አንድ ነገር እኛን ዜጋ መቀበል አለብን እጃችንን ዘርግተን እንደ የፈለገ ነገር ይሁን በቃ አየር ማረፊያ ላይ እኮ አቅፈን እንቀበለዋለን። ሌላውን ነገር እንደኛ ነው የሚሆነው። ገብቶ አለ እንዴ በጣም እዛ ቦታ ላይ እንዴት አድርገው እንደሚሏቸው አይታል። ሙቀቱና ሌላው ነገርስ በማስችለበት ሁኔታ ውስጥ ነው ያለው። ድጋሚ ወደዛ የመመለስ እድልም አይኖርህም። አሁን በእነሱ ጠብ የተነሳ ነው የፌዴራል መንግስት በጀት ተይዞ ይሄ ሰራተኞች ራሳቸው ቤዚክ የሆነ ደሞዛቸው ማግኘት የማይችሉበት ደረጃ ደርሰዋል እዛም ያሉ ሰዎች። ስለዚህ ይሄ ሁሉ ሲደረግ ኤሽያ ያደረጉትን ጉብኝት አይተህ ከሆነ ኢትስ ሪዲኩለስ። እያንዳንዱ ሀገር የንግድ ታሪፉ ምናምኑ እንዲስተካከልለት ደጅ ሲጠና ነበር በሚል ደረጃ ሁሉም እጃቸውን እጅ ደግሞ ቻልቻቸው እንደዚህ የሚሏት እንደዚህ እንደ ዋና አይነት ነገር ኤቭሪባዲ ገብቷል። አሚን የአሜሪካ ያለነት ኒውክሊየር መሳሪያ እንደገና እንዲሰራ አዘዋል። እኔ ይህንን መታገስ አልችልም እንዴ! ይህን መታገስ አይቻልም። በዛ በኩል ራሽያ እዚህ ጦርነት ውስጥ የገቡት ደጋግመን ተናግረናል። ቭላዲሚር ፑቲን ኒውክሊየር ስላለኝ አይገቡብኝም ብለው ነው የገቡት። አሁን ግን ገብተዋል። 2000 የፈረንሳይ ወታደሮች እሱ ደግሞ ሌላ ነገር በፖላንድ በኩል ድንበር ላይ ትሬኒንግ እያደረጉ ነው ብለዋል አይደለም እንዴ? አሁን እኚህ ሰውዬ አንዴ ገብተዋል። ለዚህ ነው እንደጋግመው የተሰራ ፖሲዶን የቀድሞ እንደዚህ ይላሉ። አሁን እንትና ምን ነበር የሚሉት እንትና ዶናልድ ትራምፕ በመጀመሪያ እኔ በኖሮ የጦርነቱ አይጀመርም ነበር ይሉ ነበር። ያኔ በባይደን ወንበር ላይ በኖሮ አይጀመርም ነው አሁን በኖሮ። ምክንያቱም ባይደን ምንድነው ላንቆሳ ምናምን አሉ። ስለዚህ አሁን የሰላም እንትሩን አሉና 6 ወር ከትራምፕ ነው ከፑቲን ጋር ሞከሩት። አሁን የመናቅ ስሜት ተሰማቸው ማለት ነው። ስለዚህ አሁን ደግሞ ራሽያን ሊያሳዩት ነው ማለት ልኳን ሊያሳዩ ነው ማለት ነው። የሁለት ዞር ውስጥ ጠብ አይደለም የሆነው። ምን ልኳን ያሳዩታል? የሁለቱ ጠብ እኮ ሌላውን ይዞ ይጠፋል። ቶማሃውክ ሚሳኤል 2500 ኪሎ ሜትር የሚመታ የሞስኮንና ፒተርስበርግን ጨምሮ ማለት ነው። ሞስኮ ማለት የራሽያ መከላከያ ሚኒስቴር ተንሰራፋበት ቦታ ነው። ክሬምሊን ብለን የምንጠራው ዋይት ሃውስ ማለት ነው የራሽያ ነው። ፒተርስበርግ ማለት የዛሩ ፒተር የሰራው ከተማ ነው። ያሰፋው መሬት ነው እሱ አይደለም። እሳቸው የተወለዱበት ትብታቸው የተቀበረበት ነው። እዛ ነው። እኔ የዛሩ ፒተር ነኝ፣ ዳግማ የዛሩ ፒተር ነኝ የሚሉ ሰው ናቸው ቭላዲሚር ፑቲን። እዚህ ጦርነት ውስጥ የገቡትም ይህንን ወስነው ነው።
አሁንም የሆስፒታል አልጋም ላይ ሆነው ከጄኔራሎችም ጋር ሆነው ይሄን ሰራን የሚሉት እንትን አይደለም። ስለዚህ ይሄ ባለበት ሁኔታ እሳቸው ምርጥ መሳሪያ ነው የምንሸጠው አሉ ማናቸው ዶናልድ ትራምፕ። አሁን ዛሬ ያለው የአሜሪካ መከላከያ ሚኒስቴር የጦር ሚኒስቴር ጌታዬ ለዩክሬን ምንድነው ቶማሃውክ ሚሳይሉን ለመወሰን ዝግጁ ከሆኑ በእኛ በኩል ዝግጁ ነን ለመስጠት ምንም ችግር እንደሌለብን ቢፈልጉ 5,000 ይሄን ስጡ በሉን ዛሬውን እንሰጣለን የሚል ነው ክሊር አሰጥቷቸዋል። ዘለንስኪ እጅ ገባህ ይበለኝ ትራምፕ ማነው ቭላዲሚር ፑቲንን ዋሻ ውስጥ ነው የሚያሳድራቸው። በቃ አይደለም በአደባባይ እሱ እንደሚያድረው ማለት ነው ቭላዲሚር ፑቲን እንደሚሆነው ዘለንስኪ። አዎ ሰው ምን አይነት ዓለም ውስጥ ነው እኮ ፑቲንም አሁን በዚህ ደረጃ ላይ ሆነው እኮ ምን ያጸፋ እርምጃ ሊወስዱ ይችላሉ የሚለው ደግሞ የማይገመት ነው የሚሆነው። እሱን ነው ማወራ። የራሽያ ህዝብም እኮ እያዳመጠ ነው። ራሽያም እኮ እየተቀጠቀጠች ነው። የነዳጅ ማጣሪያዎቿ እየነደዱ ነው። አሁን በቶማሃውክ ሚሳይል ሲያነቡጨው ነው የምነግርህ። ዋና ከተማውን ማነው ሞስኮን ሲያደርገው ምንድን ነው የሚሠራው ሰው እያትልም እንዴ? ስለዚህ ይሄን በዛ በኩል ጠምጄዋለሁ በቤላሩስ አድርጌዋለሁ የሚሉትን የግድ ቁልፍ ሊነኩ ይችላሉ። ይሄ ቁልፍ ተነካ ማለት እንዲህ አይነት ነገር ነው ያለ ነውና እንደምታየው ደግሞ በመሃል የሚገላግል ተደማጭ ሆነ ሰው ነበር እኮ በፊት ይሄዳል እኮ አንድ የሌላ ሀገር መሪ ተነስቶ እፈታለሁ ብሎ እኮ ይሄዳል። አሁን ግን ባል ነገር የለም። ትራምፕ ሲናገሩ ማጨብጨብ ብቻ ነው። እኮ በዙሪያቸውም እኮ አሁን እኮ እንደዚህ አየን አይደለም እንደ የግብፁ ሻርማል ሼክ ላይ የመጡ ጊዜ የነበረው ሽርጉድ ሽሚያ በጣም እሳቸው ጋር ፎቶ ለመነሳት ከታቸው ጎን ለመቆም የሚደረገው ጥረት በጣም እኮ የሚገርም ነው። እንደዚህ አይነት ሁኔታ ነው የተፈጠረው። ሄሊኮፕተር ላይ ሆነው በአስቸኳይ ቦምቡ መመረቱ ጀምር አሉ ማለት ነው። አሁን ይህንን እንደ ትልቅ ነገር አድርገው እንደዚህ ነው መሆን ያለባት የሚሉ አሉ የእሳቸው ደጋፊዎች ማለት ነው። እና በዚህ ሁኔታ ውስጥ ነው ያለ ነው። ያ በጣም አስጊ ሁኔታ ውስጥ ነው እየገባን ያለ ነው እንግዲህ